ሕማማት በዲያቆን ሄኖክ ኃይሌ። ይሁዳ የመረጠው ጌታ። ይሁዳ ጌታን አሳልፎ ሊሰጥ ከመሄዱ ከሰዓት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ዘማ የነበረችው ባለሽቷ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኘና ከፈወሰው የእርሷንም የነፍሷን እድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባስጥሮስ ብልቃጥ ሽቱ ያለ አንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱ በናርዶስ ሽቱ መዓዛ ተሞላ። የሴቲቱንም ንስሐ ጌታችን እንደ ሽቶው በጎ መዓዛ ተቀበለላት። ይህ የሽቱ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነም። ቅዱስ አውግስጢኖስ ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን የቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቱ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 16። በእርግጥም የሽቱ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲት የባከነች ኃጢአት ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቱ መባከን ነበር። ከዚህችም ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው ሽቱውን አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋዋ ከዓለም ሁሉ ዋጋ ይበልጣል። ሉቃስ 9 ቁጥር 25። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቱ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው? አለ በተሰበረ ልብ። ለመመለስ በጌታዋ ፊት ራሷን ያዋረደችውን ሴት የሚያሸማቅቅ የጥፋተኝነትን ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ አስተምሯል። ለድሆች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። የሐዋርያት ሥራ ምዕራፍ 20 ቁጥር 35፣ ዮሐንስ ምዕራፍ 13 ቁጥር 28። ሰዎችን መርዳት ግን ነፍሳቸውን ከማዳን ስራም አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም የእርዳታ ስራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበር ነው በማለት እውነታውን ጽፎልናል። ዮሐንስ 12 ቁጥር 6 ላይ። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህንን ስምምነት አድርጎ እንደጨረሰ ወደ ጌታችን ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበር ያሳየናል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ስለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥሩ ውጭ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማበት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደ ወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላ የጌታችንን አይኑን እያየ አሳልፌ የምሰጥህ እኔ እሁንን ብሎ ለመጠየቅ ድፍረት ነበረው። በዚያን ሰዓት እንደ ዳታንና ኤብሮን መሬት ተሰንጥቃ ስላልዋጠችው ምላሱ ከጉሮሮ ጋር ስላልተጣበቀ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት የሽንገላ ከንፈሮች ዲዳ ባለመሆናቸው የፈጣሪን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነግለው መሞከሩን ቢያውቅም አንተ አስመሳይ ብሎ አላዋረደውም። ሐዋርያው ጴጥሮስ ሐናንያና ሲጳራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያስተልሉና በማስመሰል በፊቱ ሊቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህን ቃሉ ተናግሮ ተቀስፈው እንዲሞቱ አድርጓቸዋል። ሐዋርያት ምዕራፍ 5 ቁጥር 1 እስከ 10። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳዕና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው።
ሆኖም ከአይሁድ ጋር ሊሸጠው ተዋውሎ የመጣው ይሁዳ ዓይኑን በጨው አጥቦ አሳልፌ የምሰጥህ እኔ እሆንን እያለ ሲዘብትበት በታላቅ ትዕግስት ዝም አለው። ነቢያትና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀመጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ዕብራውያን 10:29 ላይ። ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቂያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። የእግር ሹራብ በማይደረግበትና ክፍት ጫማ በሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ የዋሉትን የሐዋርያቱን በአቧራ ያደፉ እግሮች ሊያጥብ ተነሳ። ዮሐንስ ምዕራፍ 13 ቁጥር 4። በእስራኤል ባህል እግር ማጠብ የሎሌዎች ስራ ቢሆንም የሰማይና የምድር ንጉሥ ግን በትህትና እንደ ሎሌ ሆነ። አንደኛ ሳሙኤል ምዕራፍ 25 ቁጥር 31። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ወአጸበ እግረ ይሁዳ አስቆሮታዊ ዘያገብኦ፣ የሚያስይዘውን የአስቆሮቱ የይሁዳንም እግር አጠበ እንዲል ገብረ ሕማማት ዘሐሙስ። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላም ያስይዘው ወደ አይሁድ የሚሮጥባቸውን እግሮች የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትን እንዴት አበዛህ በማለት በቀር በምን አንደበት ልንናገር እንችላለን? መዝሙር 36 ቁጥር 7። ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየትስ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖረው ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን። ጌታ አጎንብሶ እግርህን ሲያጥብ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩን ልታጥበው እንኳ የማይገባ ፈጣሪ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሊያጥብህ እንዴት ልብህ በጸጸት አልተጸጸተም? አልተሰበረም? ረቡዕ አሳልፈህ ልሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸው ነገር ቅርቢ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየትስ ይገኛል? በፍቅሩ ውስጥ ክፋትህ፣ በትህትና ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችህን ሰጠህ ያለ ሐሳብ ታጠብህ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የክዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለመሰልቸት ዓለምን ዞሮ ወንጌልን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታ ለሚያንገላታው ጦር መንገድ እየመራበት ተመለሰ። ኦ እግዚኦ ዘይትደፈር ይሁዳ ደፈረከ፣ አቤቱ የማትደፈር አንተን ደፋር ይሁዳ ደፈረ። ቅዳሴ ያዕቆብ ዘስሩግ ምዕራፍ 1 ቁጥር 21 ላይ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።